የሚያስቸግረው ነው እንጂ የሚያስቸግረው ጥሩ ነው። ሰገዱለት። ሴቶች አገኙት፣ ቀረቡ፣ ሳሙት፣ አነጋገራቸው። እንደምን ሰነበታችሁ? ተነስተሁላችሁ፣ ደስ ይበላችሁ አላቸው መድኃኔዓለም ክርስቶስ። መጀመሪያ ትንሣኤውን ከመላኩ ነበር የሰሙ። ሁለተኛ ማን ሰሙ? ከራሱ ከባለቤት ሊሆን የተነስቻለሁ፣ ደስ ይበላችሁ፣ ሂዱና ለሐዋርያት ተነስቷል ብላችሁ ንገሯቸው አላቸው። ደግሞ አሁን እዚህ ሴቶች የታደሉ ሴቶች፣ መላኩም ሂዳችሁ ለሐዋርያት ንገሩ ነው ያለ። መድኃኔዓለም ክርስቶስም ለሐዋርያት ንገሩ ነው ያለ። አልሰሙም። ምስጢር አለው። ሰርቀዋል ተብለው ስለተከሰሱ አልሰሙም እያለ ነው፣ እየመሰከራቸው ነው። እንኳን ሊሰርቁኝ መነሳቴን አልሰሙምና ንጉሥና ንገሯቸው እያለ የሐዋርያትን አለመስረቅ እያረጋገጠላቸው ነው። ምስጢሩ ማለት ነው። መልአኩም ሂዳችሁ ለሐዋርያት ንገሩ አለ። ጌታችንም ሂዳችሁ ንገሩ አለ። ለምንድን ነው ለሐዋርያት ሂዳችሁ ንገሩ የሚሏቸው ይባል ምስጢሩ? አይሁድ ሌሊት መጥተው ሰርቀውታል ስለሚሉ ሐዋርያት እስከዚያ ድረስ ከመቃብሩ አልነበሩም፣ አልደረሱም ማለት ነው። እየመሰከረላቸው ነው። አልሰሙም። እንኳን እንዲያዩ አልሰሙም። ገና ማርያም መግደላዊት ዕዳ ነው ለጴጥሮስና ለዮሐንስ የነገረቻቸው። ገና አልሰሙም። እንኳን ሊሰርቁ ማለት ነው። አቤት ናቸው። አልሰሙም። ዜናውን አልሰሙም። መነሳቱን ታዲያ ሰው ባላየው ባልሰማው ሰረቀ ይባላል? በውሸት ይከሰሳል? ከሳችሁ ታውቃላችሁ? ውሸት ጎረቤታችሁን ከሳችሁ አታውቁ? የእውነቱን እንነጋገር። ከሳችሁ አታውቁ? እናውቃለን ነው አናውቅም? እውነቱን እንነጋገር። ከሰን እንደሆነ ክሱን እናሰርዝ። በውሸት መክሰስ ኃጢአት ነው፣ ነውር ነው። በውሸት ሰውን መሳደብ፣ መንቀፍ አይገባም። ሄዱ ንገሯቸው አላቸው። ሄደው ሴቶቹ ለሐዋርያት ነገሩ። ተነስቷል ክርስቶስ፣ ደስ ይበላችሁ ብለው ለሐዋርያት ተናገሩ። ከዚህ በኋላ የማቴዎስ ወንጌል ምዕራፍ 28 ቁጥር 11 ላይ እንዲህ ይላል፣ ወሐሊፎን እማንቱ ሴቶቹ ከመላኩና ከጌታ ለሐዋርያት ንገሯቸው የተባለውን ሰምተው ከሄዱ በኋላ ይላል አተው ሰገራት አገረ ወነበሩ ኩሎ ዘከለኝ ይላል። ሴቶች ትንሣኤውን አምነው ከሄዱ በኋላ ወታደሮቹ ሲነሳ አልሰሙም፣ እንቅልፍ ጥሏቸዋል። ክርስቶስ ሲነሳ አራቱ ወታደሮች ተኝተዋል። ነቃብል ጥበቃ ነቃብል አቀብተ መቃብር አይላፍ እንበሌት ሙቀር ነጥባይ ይላል። ሰላም ለትንሣኤከ ረረታት ክሌ አቀብተ መቃብር አይላፍ እንበሌት ሙቀር ነጥባይ። አቤቱ ከሁለት ቀን በኋላ ላደረግከው ለትንሣኤ ሰላምታ ይገባል። መቃብር ጠባቂዎች የትንሣኤን የግርማ ድምፅ የመላኩን መልክ እንበለ ይስሙ ሳይሰሙ ላደረግከው ለትንሣኤ ሰላምታ ይገባል። ይሄ ነው። አለመስማታቸውን መጽሐፍ ይመሰክራል። ወድቀው ነበር፣ አልሰሙም። ኋላ ግን ነቃ ሲሉ ሲያዩ መቃብሩ ተከፍቷል። ክርስቶስ የለም። ይሰረቅ፣ ይወሰድ፣ ይነሳ የሚያውቁት ነገር የለም። ብቻ ሴቶችን አይተዋል። በዚህ አካባቢ ያለውን ነገር ሁሉ ከነቁ በኋላ ከተነሳ በኋላ ነቅተው ሰምተዋል። ሴቶች ከወጡ በኋላ ወሐሊፎን እማንቱ አተው ሰገራት አገረ ወታደሮች ወደ ከተማ ገቡ። ጠባቂዎች አራቱ ወታደሮች አራቱ የክርስቶስን መቃብር የሚጠብቁት ወደ ከተማው ገቡ። የሆነውን ሁሉ ተናገሩ። አንድ ጉድ ሆነናል፣ ዛሬ ጉድ ሆነናል፣ ጠብቁ ተብለን እዚያ አድረን ነበር፣ የለም ተነስቷል እያሉ እየተናገሩ ነው እያሉ ሲያወሩ
ይላል። ወነገሩ ሁሉ ለሊቃነ ካህናት ለሊቃነ ካህናቱ ደው እኛን መድባችሁን ነበር፣ ጠብቁ ብላችሁን ነበረ። አሁን ግን ነገር ተበላሽቷል፣ የለም ተነስቷል ሲሉ የተቃሙ ሊቃነ ካህናቱ ፈሪሳውያን ይላቸዋል። የዓርብ ዕለቶች ሰቃልያን የዓርብ ዕለት ሰቅለው የገደሉት የትንሣኤ ዕለት እንደገና ጉባኤ ጠሩ። ደግሞ ጉባኤ ስብሰባ አሁንም ዓለም ስብሰባ በየቀኑ ስብሰባ ይካሄዳል። መፍትሄ ግን የለም። ደግሞ ስብሰባ ጠሩ። ተሰበሰበ። ፈሪሳውያን ሊቃነ ካህናት አይሁድ ምን ተሰበሰበ? እነዚያ አራቱ ጠባቂዎች መሃል ሆኑ። እስቲ አስረዱን አሏቸው። ምን እንነግራቸዋለን? ተነስቷል። የለም እንዲህማ እንዳትሉ ትንሽ እንዳትሉ እንግዳ ምን እንበል? ወሀበዎሙ ወርቀ ለሰገራት ለእነዚያ ወታደሮች ወርቅ ብር እኮ አይደለም ወርቅ። ሰይጣን እኮ ተንኮል። አሁን ለድሃ ለችግረኛ ወርቅ አውጥተው ሰጥተው አያውቁም አይሁድ። ለአንድ በሽተኛ እንካ ብለው ለጠበል ለሕክምና ሰጥተው አያውቁም። የክርስቶስን ትንሣኤ ለማስተባበል ግን ወርቅ አመጡና ወሀበዎሙ ወርቀ ለሰገራት ለወታደሮች ወርቅ ሰጧቸው። ማባበያ ማታለያ እንዳይናገሩ ወይኔልዎሙ አሏቸው። አይተሳቸው እኮ አይሁድ እኮ ነው። ሰይጣን እኮ ክፋቱ የሚታወቀው አስቀድመው ያሏቸውን ሁሉ እንዲቀበሉ ስጦታውን አስቀደሙ። አያችሁ፣ ወርቅ መጀመሪያ ሰጧቸው። ባይሰጧቸው ኑሮ ያ እንግዲህ ምን እናድርግ ብለው ትንሽ ያንጓጥጡ ነበር። ግን አስቀድመው ልባቸውን በምን አሰሩት? በወርቅ ለሰጡት። ዘርቡት በወርቅ ይለዋል። እንካ ታሳልፋ ሺሳቸው በወርቅ የኋላ እንኳን አልተነሳም ሌላ ይባል ምን ችግር አለ? አለ ተለውጧል አለባቸው። በፍቅረ ወርቅ በወርቅ ፍቅር በፍቅረ ነዋይ በገንዘብ መውደድ ተያዘ። ምን አሏቸው? ወርቁን ከሰጡ በኋላ ወይቤልዎሙ በሉ ሌሊተ መጹ አርዳይሁ ወሰረቅዎ ወንዘነውነ ይላል። ቁጭ በሉ መቆም ክልክል ነው። ቃሉን ስሙት እናንተ ወታደሮች፣ ይህን ወርቅ የሰጠናችሁ እኛ የምንላችሁ ልትሉ ነው። ስሙና አሏቸው። እሺ ወይቤልዎሙ በሉ ሌሊተ መጹ አርዳይሁ ወሰረቅዎ እንዘነውነ ይላል። ፍርድ ቤትም ብትጠሩ አቃቤ ሕግም ቢጠራችሁ ሌላም ሰው ቢጠይቃችሁ ቃላችሁ አንድ ይሁን። ምን ትላላችሁ? ሌሊት እኛ ተኝተን ሳለ ሐዋርያት ደቀ መዛሙርቱ መጥተው ሰርቀው ወሰዱት በሉ። ቃላችሁ ይህች ናት። ትምህርት የውሸት ትምህርት አይደል? የውሸት ትምህርት፣ የሐሰት ትምህርት። እኛ ተኝተን ሳለ በብስቲ ሌሊት ሐዋርያት መጥተው ሰርቀው ወሰዱት። እናንተ በጣም ይገርማል እኮ። ትንሣኤውን ላለማመን የተሰራ ሴራ እኮ ነው። እውነቱ እግዚአብሔር አምላክ ቸርነቱ እኮ መሐሪነቱ ይቅርባይነቱ ሰፊ ሆኖ ነው እንጂ አሁን እነዚህም እንደው እሱ ተነስቷል እነሱን ወደ መቃብር ያንቀን ማስገባት ነበር። እንደኛ ቢሆን አይደል አይገባቸውም? ኧረ እውነት እሱ የነበረበት መቃብር እነሱን መልሶ አሽጎ ትንሣኤው በደንብ ሊከበር ማድረግ ነበር። አንተ እኮ የባህል ችግር ሲመጣ እንደዚያ እየሆነ እኮ ነው። ተቃራኒ አይቸርነቱ እሺ አሉ እነዚያ ወታደሮች። እኛ ተኝተን ሳለ እንዳይጠፋቸው ጽፈዋል። እኛ ተኝተን ሳለ ሌሊት ሐዋርያት መጥተው ሰርቀው እስከ ዛሬ ድረስ ይላል ወንጌሉ። እስከ ዛሬ ድረስ በአይሁድ ዘንድ ሌሊት ሐዋርያት መጥተው ሰርቀው ወሰዱት እየተባለ እስከ ዛሬ ድረስ ይነገራል። ዛሬም ማለት ነው። አሁን ዛሬ አይሁድ ብጠይቋቸው ሰርቀው ወሰዱት ነው የሚሏቸው። ተነስታ ይሉ
እስከ ዛሬ ድረስ አለ ይላል ወንጌሉ ተጽፏል። ይህ ማስተባበያ ተሰጠ። ይህ ብቻ አይደለም። ምናልባት ደግሞ እንዳይፈሩ ተብለው ከጲላጦስ አደባባይ እንሄዳለን ወለ መልአከ አሕዛብ ንሕነን አምኖ ጲላጦስን እኛ እናሳምነዋለን ወናጸድቅ ነገረክሙ የምትናገሩትን ነገር እውነት ነው ብለን እኛ ሙሉ በሙሉ እንመሰክርላችኋለን። አትፍሩ። ጲላጦስ ፊታችሁ ስትቆሙ ሲመረምራችሁ አትፍሩ። እኛ ትክክል ነው ተሰርቋል እንላለን። ተሰርቋል እንላለን። ወናድኅነክሙ ከስራት እናድናቸዋለን። ወንሬስየክሙ ንጹሐነ ከሁሉ ነገር ንጹህ እናደርጋቸዋለን። ኃላፊነቱን እኛ እንወስዳለን አሏቸው። እንዲህ ካሏቸው አይፈረድባቸውም። እነኛ ወርቅ አግኝተዋል፣ ወርቅ ተቀብለዋል። ሁለተኛ እኛ ኃላፊነቱን እንወስዳለን። በየመስሪያ ቤቱ እየሄድን እኛ እናንተ የምትናገሯትን ነገር እናደርጋለን። ነገሩ የራሳቸው ነው፣ የአይሁድ ነው። እነዚያ የተምሮ ሙግት ነው ነገሩ። ወይ መጨረሻ ላይ የተምሮ ሙግት መንገድ ይጠፋል አይደል? ጠፍቶባቸው ተፈርዶባቸዋል። የተምሮ ሙግት የሚባል ታውቃላችሁ? መንገድ ይጠፋል። ጠፍቶባቸው ጲላጦስ ለየብቻ አድርጎ መርምሯቸው በምርመራ ጊዜ ተለያይተው ተገኝተዋል። መቼም ውሸት፣ ማጭበርበር፣ ማታለል ከመጨረሻ ድረስ አብሮ አይኖርም። መጥፎ ነው። ራስን የሚጎዳ ተመልሶ እሺ አሉ። ከዚህ በኋላ አይሁድ ይኸው ትናንት ነግረን ነበረ ተማሪዎቹ ሰርቀው ወስደው ተነስታ እንዳይሉ መቃብሩ ይቆለፍ ይጠበቅ ብለን ነበረ። ያልነው አልቀረም። ይኸው ሰርቀውታል። መጥተው ወሰዱት ሰርቀው አሉት። ጌታችን መድኃኒታችን መድኃኒዓለም ክርስቶስ ግን ለጲላጦስ በራእይ በዚያ ሌሊት ነግሮታል። ምን አለው? አንተ ጲላጦስ ትልቅ ሰው ነህ። እኔ እንዳልሞት ብዙ ጥረት አድርገሃል። በርባንን ልታላችሁ ወይስ ኢየሱስ ክርስቶስን ብለህ አይሁድንም አስመርጠህ ነበረ። እነሱ ናቸው በርባንን ትታልን ኢየሱስ ክርስቶስ ስቀለው ያሉ። ሚስትህም ትልቅ ሰው ናት። ልጆችህም በታምራት ድነውልሃል። አሁን ደግሞ የኔን ትንሣኤ አይሁድ ለማስተባበል መቃብር ሲጠብቁ የነበሩ ሰዎችን ወርቅ ሰጥተው ተሰርቋል ብለው ወደ አንተ ሊመጡ ስለሆነ እኔ ተነስቻለሁ። አንተንም ያስቸግረዋል። እንዲሁም አንተ በእኔ ትንሣኤ ምክንያት በሰማዕትነት ትሞታለህ። አትፍራ፣ አይዞህ። ንጹሕ እኔ ንጹሐንም ደግሞ ለዚህ ብሎ እጁን ታጥቦ የለም። አንተ እጅህን ንጹሕ ነኝ ብለህ ስለታጠብክ ንጹሕ ነው፣ ሰማዕት ትሆናለህ። ያስተባብላሉ። እኔ ግን ተነስቻለሁ። ፈያታዊ ዘየማን አንተ ሰባታዊ ዘመን እንደገና ይነሳል ለምስክርነት ብሎ ነግሮታል ጲላጦስ። ጲላጦስ ይህን ያውቃል። ከጌታችን መድኃኒታችን መድኃኒዓለም ክርስቶስ ትንሣኤውን ሰምቷል። አይሁድ መጥተው እንደሚከሱ ሰምቷል። ለሚያስተባብሉ አትቀበላቸው ውሸታቸውን ነው የሚለውን ሰምቷል። ሄዱ ተሰብስበው ተቀድመዋል። አንዳንድ ጊዜ ሰው በጣም ስህተት ሲያበዛ እግዚአብሔር ይቀድማል አይደል? አሁንም ይቅደም እግዚአብሔር አምላክ። እውነት ተንኮል ሲበዛ ይቀድማል። በመጠኑ ቢሆን ይቻላል። ስላበዙት ለጲላጦስ ግልጽ አድርጎ ነገረው። እሱ ራሱ ሄዱ ከሰሱ እና ምንድን ነው የምትሉ? ያው ሰርቀው ወሰዱት። ሰው ሰረቁት እንዴ? አዎ። መቼ ወሰዱ? ሌሊት መጥተው ነው። አዎ። አራት ጌታ መቃብሩ ሂጅ መቃብሩ ልየው አለ። እሱ ደግሞ ለማረጋገጥ ጌታችን ተነስቻለሁ ለነግሮት የለ። አይ ወደ መቃብሩ መሄድ አለብኝ። አይ አትሄድም እንዴ? ደግሞ አንተ ያን ትልቅ ሰው እንዴት መቃብር ትሄዳለህ? አራ እኔ እሄዳለሁ፣ በረከት እፈልጋለሁ። መቃብሩ ያዙት፣ ጥምጥም አድርገው ያዙት። ሰው ይልቀቁኝ፣ ለእናንተም ጥሩ የሚሆን ለእኔም ጥሩ የሚሆን ሂጅ አይቼ ፍርድ ልሰጥ ነው። ለፍርድ ይመቸኛል። እስኪ የድንጋዩን የተቀበረበትን መቃብር አይቼ የሰረቁትን ሰዎች እንዳስራቸው
አላቸው። ደግሞ ቀጥ አድርጎ በጥበብ የሰረቁት ሰዎች እንዳስራቸውን የእጀ መቃብሩን ልይና ላረጋግጥ አላቸው። እንዲያ ሲላቸው ለቀቅ አደረጉት። መጀመሪያማ እንዳይባቸው ነው። ውስጥ ጥበብ እግዚአብሔር ነው። ቀረብ ሲል ያ መዓዛ የመቃብሩ መዛ ሰላም ለመቃብሪከ መካነ ምስጢር ጎልጎታ ይለዋል። የምስጢር ቦታ ጎልጎታ አዳም ያልተቀበረበት ሰው ያልተቀበረበት ንጹህ መቃብር ዮሴፍ ለራሱ ያዘጋጀው መቃብር ነበር። በአዲስ መቃብር ነው የቀበሩት። ከአንጂ መዓዛ መለኮቱ ከዚያ እንጂ እዚያ ማዶ ገና ሲደርስ መጥቶ ውድ ሲያደርገው መዓዛ ሲቶ እናንተ የሚሸተኝ ነገር ምንድን ነው አለ። ያ ቦታ አታውቅም እንዴ? እኮ የተክል ቦታ እኮ ነው። ተክል የተክሉ መዓዛ ነው የሚሸት። ደግሞ ለማስተባበል እኮ ነው። ኧረ እንዴት ያለች ምላስ ና እጥፍ ዘርጋ ይህማ የሚሸተው መዓዛ አሉ። የአበባው ወዲያ ማዶ አበባ ይታያቸዋል። የዚያ ነው አሉ። አረ የአበባ ሽታ አይደለም፣ ለየት ያለ ነው። ቀረብ ሲል ደግሞ መዓዛውን አረ ሽታ ምን ነው? አይ ሴቶች እኮ ሌሊት ሽቶ አምጥተው አርከፍክበውታል። የሽቶ ነው አሉት። ደግሞ የሽቶ መዓዛ ነው አሉት። የሚሸተው ግን የመድኃኔዓለም መዓዛ መለኮት ነው። ለሱ ደስ ይላል። ዕጣኑ ሲሸት ደስ አይልም? ቤተክርስቲያን ለእነሱ ባይሸታቸውም አፍንጫቸው ተደፍኗል። ለምን? እንታየውን ስላላመኑ እንዴት ብሎ ይሸታቸዋል? የሚሸተው እኮ ለቅዱስ ጲላጦስ እኮ ነው። እንታየውን ላመነው እኮ ነው። በፍቅር ስለተከተለው እኮ ነው። እኔ ከዚህ ሰው ደም ንጹህ ነኝ ላለው ለቅዱስ ሰው ነው የሚሸጥ። አሁን እኮ ቤተክርስቲያን መዓዛዋ የሚስበላ ላመንበት ለተጠመቅነው ለክርስቲያኖች ነው እንጂ ለሌላው እኮ አይሸትም። መዓዛ ዕጣኑ አይሸትም እኮ። ምዕመናን አንድ ጥያቄ እንጠይቃችሁ። የተጠመቀና ያልተጠመቀ ሰው የሚለይ በምንድን ነው? በሽታው በጠረኑ። ይሄ እኮ ትልቅ ነገር እኮ ነው። ትልቅ ነገር ነው። እኛ እንዳትረሱ። አሁን ያልተጠመቀ ሰው መኪና አብራችሁ ስትሄዱ አለባበሱ ምንም ይሁን አብራችሁ ስትቀመጡ ሽታው ሌላ ነው አይደል? ጠረኑ ሌላ ነው። ያልተጠመቀ ሰው ጠረኑ ሌላ ታውቁታላችሁ። ምስጢሩን ለእናንተ ልተው። ያላመነ ያልተጠመቀ ሰው ሽታው ሌላ ነው። ምን ሽቱ ቢቀባ ምን ቢባል ኧረ ምንም ትንሽ የለም። ታውቁታላችሁ። በየመንገዱ በየአካባቢ ታውቁታላችሁ። ለአይሁድ የክርስቶስ የመቃብሩ መዓዛ አይሸታቸውም። ለጲላጦስ ደግሞ ገና ከሩቅ ይሸተዋል። ልዩነቱ እንደዚያ ነው ለማለት ነው። ጲላጦስ ስላመነ መዓዛው ይሸተዋል። እነሱ ስላላመኑ አይሸታቸውም። እና ያመነና ያላመነ ሰው ሽታው ይለያያል ማለት ፈልጌ ነው። ቀረብ አለ ሄደ። መቃብሩን ሲያይ መድኃኔዓለም ክርስቶስ የተቀበረበት ከፈኑ ከዚያ ተቀምጧል። መዓዛው ሌላ ነው። ሲሸተው ምን ሆነ? ጲላጦስ ልዩ ስሜት ተሰማውና መዝሙር ትንሣኤከ ለእለ አመነ በሉ። ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ የሚለውን መዝሙር ለጲላጦስ እግዚአብሔር ገለጠለት እና ጲላጦስ መቃብር ቁሞ ትንሣኤ ከሌላ ምን እያለ መዘመር ጀመረ። አንተ ንጉሥ አንተ አሉ አይሁድን የበለጠ ደግሞ አዛበዳቸው። እኛ ተፈርቋል እያለ ዳኝነትን እያለን አንተ እዚህ ቁመህ ደግሞ መዝሙር የምትዘምር ምንድን ነው? አስቸጋሪ እኮ ነው። እግዚአብሔር ካልፈቀደ ምንም ሊሆን ነገር የለም። እንጣላለን አሉ። እንድትጣሉኝ ያውቃለሁ፣ ሰምቻለሁ። ሰማዕት እንደምሆን ፈጣሪ ነግሮኛል። ጌታ ኢየሱስ ክርስቶስ ነግሮኛል። ይሄ መቃብር እኮ የእሱ አይደለም አሉ። የእሱ መቃብር አይደለም። እንግዲህ የማን ነው? የፈያታዊ ዘየማን መቃብር ነው አሉ። ደግሞ ማስተባበያ መቃብሩን ራሱ ክደውታል። ክርስቶስ ብቻ ሳይሆን መቃብሩን ካዱ። የእሱ ተሰርቆ ስለሄደ መቃብሩ አይደለም። ያው መውጫ ማጣት ነው እንጂ
ፈያታዊ ዜማን እዚያ ነው የተቀበረ። ፈያታዊ ጽጋም ተቀብሯል። ኋላ ፈያታዊ ዜማንን እስኪ እንጠይቀው፣ የፈያታዊ መቃብር ይህ ነው ያ ነው ብለን እንጠይቀው አሉና መቃብሩን ቆፍሩ አለ። መቃብር የፈያታዊ ዜማን መቃብር ተቆፈረ። ኋላ ሲቆፈር አስከሬኑ ሲወጣ ጌታችን መድኃኒታችን ኢየሱስ ክርስቶስ የፈያታዊ ዜማን ነብሱ ዓርብ ዕለት ገነት ገብታ የለ ከማየተ ሙኒታ ገነት ገብታለች። ገነትን ከፍታለች። ለምስክርነት ሂጂ ከስጋሽ ተዋጃልና የትንሣኤ ዕለት መልሶ ሰደዳትና መጣ ተዋሃደች ፈያታዊ ዜማ። ኋላ ሲቆፈር አውጥቶ ነው አረ ማነው የሚነካኝ ማነው የሚቆፍረኝ አለ። እኛ ነን ወስደው ከጌታችን መቃብር አውጥቶ አስተኙ። አረ ጌታዬ መቃብር አታስተኙኝ አለ ፈያታዊ ዜማ። ይሄ ጌታዬ መቃብር ነው የኔ መቃብር አይደለም። ጌታዬ ነበር የተቀበረ ተነስቷል አለና ትንሣኤውን ፈያታዊ ዜማን መሰከረ። ፈያታዊ ዜማን ደግሞ ጥብቅ አድርገው ይዘው አግሌባ አድወም ገዴ የቀድሞ አልበቃ ብሎ ደግሞ እነዚህ እሱ ንስሐ ገብቶ ነፃ ሆኗል። እነሱ ግን ያ መቃብር ጠባቂዎችን ወንበዴ አድርገዋቸዋል። ወርቅ ሰጥተው የበኮ መንደር ነው ያለ ታውቁት የለ አጋጫ አፋኝ ማን ነው ልጅ ይገት እኮ ነው። እነዚያን ገቤት አስቀምጠዋቸዋል ወርቁን ሰጥተው። እውነተኛው ሽፍታ ፈያታዊ ዜማን ግን ንስሐ ስለገባ ንጹሕ ስለሆነ እኔ ነኝ አለ። እዚያ በኋላ የዓይኑ የበራለት ለንጊኖስ ደግሞ እሱ ተጠራ። እሱም ትንሣኤውን አመነው። ሁለቱን አማን ሰደዳቸው ከሄሮድስ ወዛቸው ተፈራረዱ ብሎ ሲሰዳቸው ከመንገድ አይሁድ ጠብቀው ሁለቱን ገደሏቸው ይላል። መንገድ ላይ ገደሏቸው። ነፍሳቸው አድረገ ወደ ሰማይ። ኋላ ጲላጦስን ደግሞ በሰማዕትነት እንገድልሃለን አሉት። ስለሰማ እሺ አለ። ከዚያ በፊት ግን ጲላጦስ አጣርቷል ዳኝነቱን። የመጨረሻውን ነግሬያቸው እንጨርሳለን። እነዚያን 4 ወርቅ የተቀበሉ ወታደሮች አሉ አይደለ? ጠራቸው። የተምሮ ሙግት መንገድ ይጠፋል ያልኩትን በዚያው ገልጸዋለሁ። ምን በሉ ነው የተባሉ? ተኝተን ሳለ ሐዋርያት መጥተው ሰርቀው ወሰዱት በሉ ነው የተባሉ። ግን አስጠንተዋቸዋል። እዚያ ጲላጦስ ስለሚያውቅ አንድ ላይ አድርጎ ይመረምራቸው፣ ቃላቸው አንድ ይሆን ነበረ። ዳኛ ማለት በትምህርት ብቻ ሳይሆን የልምድም ዳኝነት ያስፈልጋል። የምርመራ ውጤት የሚገኝ በልምድም ጭምር ነው። ጲላጦስ ስለሚያውቅ 4ቱንም ለብቻ አስቀመጣቸው። አንዱን እዚያ አስቀመጠ፣ አንዱን እዚያ አስቀመጠ፣ አንዱን እዚያ አስቀመጠ። 4ቱን እንዳይሰሙ ማለት ነው። አንዱን ጠራው መጀመሪያ። ወንድሜ መቃብር ስትጠብቅ ያደርግ አንተ ነህ? አዎ። ስንት ቀን ጠበቅ? 3 ቀን። የውሎ አበል ተከፍሏል? አዎ ተከፍሎኛል። የውስ ወርቅ ነው የተከፈለው ለሱማ። አዎ። እና እንዴት ነው ስትጠብቁ ሰነበታችሁ? አይሁድ አልተነሳም ይላሉ፣ ክርስቲያኖች ተነሳ ይላሉ፣ አይሁድ ሌላ ይላሉ። ምንድን አየህ አለው። ማን ሲሰርቀው አየህ አለው። 11 ሌሊት መጥተው ሰርቀው ወሰዱታል። 11 ሐዋርያት ለማለት ነው። ይሁዳ ስለሌለ ነው። ቁጭ ብለህ ሁለተኛውን ጠራው። አንተሳ እንዴት ነበር ነገሩ? ትንሣኤው ነገር 120 ቤተሰቦቹ ናቸው መጥተው የወሰዱት። ደግሞ አንዱ ተመልከት እንግዲህ የተምሮ ሙግት ጠፋ። ያ ሐዋርያት ሰርቀው ወሰዱት የሚለው ጠፋ። ይሄ ነው ጋር ቁጭ በላይ ቁጭ። ደግሞ አንዱ መጣ። ሶስተኛው እንዴት ነው
ዮሴፍና ኒቆዲሞስ ናቸው መጥተው የወሰዱት አለ። አዎ ይባልኩት ይባላል። አራተኛው እትና አንተ ናት። እንዴት ነው እንደሰነበታችሁ? ደህና ናችሁ? አዎ 3 ቀን ሰንብታችሁ? አዎ ሙተን እየሰነበትን እና ውሎ አበል አልሰጧችሁ? ኧረ ሰጥተውናል። እና እንዴት ነው አሁን መጨረሻው ምን ሆነ? ኧረ ምን እነግርሃለሁ፣ እንደው ብዙ ነገር ይባላል። እኔ ግን ተኝቼ ስለነበር ሁሉንም አላየው። አጨብጭቡለት። እውነት ተናገረ አይደል? አላየም። አዎ ክርስቶስ ሲነሳ አላየም። አሰማም። እውነቱን ነው። ወድቆ ነበር፣ እንቅልፍ ወስዶት ነበር። አራተኛው አሸነፈ። ከዚህ በኋላ ጲላጦስ ኑ አለና ወሰዳቸው። ወስዶ ጣቢያ አስገባቸው። ከጣቢያ አስገብቶ አንተም ዋሽተሃል፣ አይታችኋል፣ በእውነት አይተሃል በእውነት ሲያስጨንቃቸው እንደገና ቃላቸው ልውሉ ጣለ። እናንተ ወደፊትም ለሀገር ስለማትጠቅሙ ወርቅ ብር እየተቀበላችሁ ከተማዬን ስለምታበላሹብኝ የክርስቶስን ትንሣኤ ለማስተባበል በገንዘብ ስለተለወጣችሁ አትረውም ብሎ ሁሉንም ቀጣቸው ይላል። አንዱን አሰቀለው፣ አንዱን ጉድጓድ አስጣለው፣ አንዱን ከባህር አስጣለው። አራቱንም ቀጣቸው ይላል። ተቀጡ። መቼ ዕለት ነው የተቀጡ? የትንሣኤ ዕለት። የትንሣኤ በዓል አከባበር እያልኳቸው ነው አይደል? የትምህርታችን ድረስ የትንሣኤ በዓል አከባበር ነው አይደል? ከዚያ በኋላ እነዚያ አራቱ መቃብር ጠባቂዎች ተፈረደባቸው። ወርቁንም ሳይጠቀሙበት ቀሩ። ይህ ነው እንግዲህ ችግሩ። በውሸት የመጣ ገንዘብ ጠቀመ፣ ለሞት ሆነ። አዲያለም ነው የምንስገበገብኛ። እንደ በውሸት ገንዘብ አጠራቀም ምን ያደርግልናል? እነሱ እኮ አንድ ቀንማ ይሁዳን 30 ብር ተቀበለ፣ ነጭ ብር ሳይጠቀምበት ቀረ። ሁላችሁ የውሸት ጌታን ይሸጠበት ማለት ነው። እነዚህ ደግሞ የጌታን ትንሣኤ ለማስተባበል የተቀበሉት ወርቅ እኪሳቸው እንዳለ እዚሁ ሞቱ። ማን አውጥቶ ይወስደዋል? እንግዲህ እኪሳቸው ከንቱ ነው። የዚህ ዓለም ነገር ገንዘብ ከንቱ ነው ወገኖቼ። ለገንዘብ ብለን አንዋሽ፣ ሐሰት አንናገር፣ ሃይማኖታችን አንለውጥ፣ ምግባራችን አንለውጥ። ባካችሁ ሰው የሚባል ሃይማኖቱና ምግባሩን ጠብቆ ሲገኝ ፍቅሩን ሳይለውጥ እውነትን በሐሰት ሳይለውጥ ሲገኝ ነው ክርስቲያን ይባል። እውነትን በሐሰት የለወጠ ሰው የአይሁድ ወገን ነው። የአይሁድ ወገን አይሁድ ናቸው። ሙሉውን እውነት በሐሰት የለወጡ ትንሣኤውን አልተነሳም ብለው በስርቆት ተሰረቀ። ተነሳ ከማለትና ተሰረቀ ማለት ማን ይቀላል? ምዕመናን ማን ይሻላል? ተሰረቀ ይሻላል ወይስ ተነሳ? ብላችሁ ሰይጣን ተነሳ እንዳይሉ አፋቸውን እንድታረገና ተሰረቀ በሉ አላቸው። አያችሁ፣ ተሰረቀ። ተነሳ ቢሉማ ከሐዋርያት ጋር፣ ተነሳ ቢሉማ ከሰባ አርድእት ጋር፣ ተነሳ ቢሉማ ከቅዱሳት አንስት ጋር የክርስቶስ ቤተሰቦች ሊሆኑ ነበረ፣ ይቀደሱ ነበረ። ሳይሆን ለማክበር አለን ነጭ ለብሰን እንደዚህ እንትንምናይ እንደዚህ ሆን ነበር። ጥቁር ለብሰው አሁን ይገርማቸዋል። ፋሲካ ባለ ፋሲካቸው ሁልጊዜ በዓመት ነው ያከብራሉ። የወሪቱን ጥቁር ነው የሚለብሱ ሁሉ በሙሉ ያያችሁ ትኖራለን። የስቅለት ዕለት የወሪቱን ባለ ፋሲካ ያከብራሉ። የሚለብሱ በሙሉ ጥቁር ነው። አይሁዶች ባርኔጣቸው ጥቁር፣ ሱሪያቸው ጥቁር፣ ሕፃናቱ ሁሉ ጥቁር ለብሰው ነው የሚያከብሩ። ይገርማቸዋል። ለምን? በመስቀሉ እነሱ በሰቀሉት መስቀል ስለማያምኑ፣ እነሱ ቸንክረው ባፈሰሱት ደግሞ እነሱ ባፈሰሱት ባይ ደግሞ ስላልተጠመቁ አልጠቀማቸውም። ጥቁር ለብሰው ነው የሚታዩ በስጋቸው፣ በነፍሳቸውም ያው ናቸው። ንስሐ ካልገቡ ማለት ነው። ከዚህ በኋላ ጲላጦስ ይህን ካደረገ በኋላ አይሁድ አመፅ አስነሱ። መጨረሻው ምንድን ነው? አመፅ። ትንሣኤውንም ለማስተባበል አንተ ትክክለኛ ዳኛ አይደለም አሉና በሰማዕትነት ገደሉት። ጲላጦስ ወዲያው ነፍሱ አረገች። የፈያታዊ ዜማን
የጲላጦስ የጌታን ጎን የወጋው ለንጊኖስ የሶስቱ ነፍስ ወደ ሰማይ ስታርግ ለሐዋርያት ታያቸው። ሶስት እልል እያሉ ሲያርጉ ነፍሳት ታዩአቸውና ክርስቶስ ተነስቷል እያሉ አረጉ። ጲላጦስ ሰማዕት ነው፣ ትልቅ ሰው ነው። ለንጊኖስም ሰማዕት ነው። በሰማዕትነት ለክርስቶስ ትንሣኤ ምስክር ማለት ነው። ሰማዕት ማለት ምስክር ማለት ነው። ምን መሰከረ? የክርስቶስን ትንሣኤ ተነስቷል ብሎ ጲላጦስ መስክሯል። ፈያታዊ ዘይማንም መስክሯል። ጥጦስ ለንጊኖስም መስክሯል። እነዚህ የትንሣኤው ምስክሮች ናቸው። አሁን ይህ በእንዲህ እንዳለ መድኃኔዓለም ክርስቶስ ቀን ላይ ሰዎች ጉዞ መንገድ ወደ ኤማሁስ ሲሄዱ አገኙት። አብረውት ዋሉ። አብረን እንደር አሉት። ወደ ቤት አብሯቸው ገባ። ባርኮ ሰጣቸው። ስለሱ ይጨዋወቱ ነበር ይላል። በኋላ ሁሉም በአንድ ላይ ሳሉ ቤቱ ደጁ እንደተዘጋ ገባና ሰላም ለኩልክሙ አላቸው። ሲበሉ ቀጥላችሁ እናንተ ስታስቀድሱ ቄሱ ሰላም ለኩልክሙ ሲል ምንድን ነው የምትሉ እናንተ? ሲበሉ ኧረ በሉ አታስቀድሱም ማለት እኮ ነው። ታስቀድሱም ያም ስለ መንፈስ ጋር እስቲ በዜማ በሉ ሰላም ለእናንተ ይሁን አላቸው። መድኃኔዓለም በዚህ ቤት ገብቶ ስለ መንፈስከ እንደ ቃል ይሆንልን። ሰላም ጠምቶናል፣ ሰላም ቸግሮናል፣ ሰላም ርቆናል፣ ሰላም ተለይቶናል፣ ሰላምን አጥተነው ሰንብተናል። 3 ቀን ሆኖናል ከአንተ ከተለየን። በውፈተን በዝግ ቤት ነው ያለን። ሰላም ካልከንማ እንደ ቃል ይሁንልን። ተቃውላ ተገኝበት በኋላ ከቤት ገብቶ ሲታያቸው ደነገጡ። ምታት መሰላቸው። እጄን እግሬ እንዳስዩ ብለው እጁን እግሩ እንዳሰሱት ትንሣኤውን ሰበከላቸው፣ አስተማራቸው። እዚያ በኋላ የክርስቶስ ትንሣኤ ሙሉ በሙሉ ለዓለም ተሰበከ፣ ታወቀ። አይሁድ ግን እስከ ዛሬ ድረስ ምን ይላሉ? ደቀ መዛሙርቱ መጥተው ሰርቀው ወሰዱት ይላሉና የትንሣኤ በዓል አከባበር በውሸትና በእውነት ምስክርነት ዋለ ለማለት ነው። ዋለ እኛ ከእውነተኞቹ ምስክሮች ሆነን ክርስቲያኖች ሆነን ነው የምናከብር አይደለ? አይሁዶች ግን አልተነሳም ይላሉ እስካሁን ድረስ። እኛ ግን ክርስቶስ ተነስቷል በሉ። ክርስቶስ ተነስቷል፣ ክርስቶስ ተነስቷል፣ ክርስቶስ ተነስቷል። ለጴጥሮስ ታይቶታል፣ ለ11 ታይቷቸዋል፣ ከ500 ለሚበዙ ታይቷቸዋል፣ ለያዕቆብ ታይቶታል። ለእኔም ታይቶኛል ይላል ቅዱስ ጳውሎስ። ለእኔም ታይቶኛል። ይሄ ነው የአባቶቻችን ያስተማሩን። አባቶቻችን ስለ ትንሣኤው የጻፉልን መጽሐፍ ይህን ይመስላልና የክርስቶስ የትንሣኤ በዓል አከባበር በክርስቲያኖች ዘንድ እንዲሁ ነው ይከበራል። ባላመኑት ዘንድ ደግሞ ተሰርቋል ይባላልና ሁላችንም በእውነት ተሰረቀ ከማለት ይጠብቀን፣ የሰው ስም ከማጥፋት ይጠብቀን። ሐዋርያትን ሳይሰርቁ ሰረቁ አሏቸው። ውሸታቸውን ነው አይደለ? እኛም ሳይሰርቅ ሰውን ሰርቋል ብለን ከማሳሰር እንጠበቅ። ነውር ነው፣ ኃጢአት ነው። ያልሰረቀን ሰርቋል ማለት፣ ያልተሰረቀን ተሰርቋል ማለት ነውር ነውና በእውነቱ ትንሣኤ አከባበራችን እንደ ሐዋርያት እንዲሆንልን እንዳይሆንብን ከሰውን ከመወንጀል ሰርቋል ከማለት ሰውን ከማስያዝ ከማሳሰር እንጠበቅ ለማለት ነው። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው።
ለበረከት ያድርግልን። ዛሬ የምናከብረውን ባለ ስለቱን ለበረከት ያድርግልን።